እዛው አንደኛ ቆሮንቶስ ላይ ምዕራፍ 10 ከ14 ጀምሮ ያለውን ነው ዛሬ አብረን የምንመለከተው። ፈጠን ብዬ ለማንበብ እሞክራለሁ። እንደዚህ ይላል፣ ስለዚህ ወንድሞቼ ሆይ ጣዖትን ከማምለክ ሽሹ ይላል። ልባሞች እንደመሆናችሁ እላለሁ በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ጋር ኅብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ሥጋ ነን። ሁላችን ያን አንዱ እንጀራ እንበላለንና በሥጋ የሆነውን እስራኤልን ተመልከቱ። መስዋዕቱን የሚበሉ የመሠዊያው ማኅበርተኞች አይደሉምን? እንግዲህ ምን እንላለን? ለጣዖት የተሰዋ ምንም ነው እንላለን? ወይስ ጣዖት ምናምን እንዲሆን እንላለን? አይደለም። ነገር ግን አሕዛብ የሚሰጡት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። ከአጋንንትም ጋር ማኅበርተኞች እንድትሆኑ አልወድም። የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። ወይስ ጌታን እናስቀናውን? እኛስ ከእርሱ ይልቅ እንበረታለንን? ብሎ ይናገራል። እዚህ ክፍል ላይ እየተናገረ ያለው ከዚያው የቀጠለ ሐሳብ ነው። ምንድነው የሚለው? ከጣዖት አምልኮ ሽሹ ብሎ ነው የሚላቸው። ስለዚህ ወዳጆቼ ሆይ ጣዖትን ከማምለክ ሽሹ ይላቸዋል። ይሄ ጠንከር ያለ መልእክት ነው። ሽሹ ነው የሚላቸው። ምዕራፍ 6 ላይ እንደተመለከትነው ከዝሙት ምን ሁኑ ይላቸዋል? ሽሹ ይላቸዋል። ማለት የማይደራደሩበት ጉዳይ እንደሆነ፣ እግዚአብሔር በጣም የሚጠላው ጉዳይ እንደሆነ፣ ያ ብቻ ሳይሆን ቅጣት የሚያመጣ ጉዳይ እንደሆነም ጠንከር ያለ መልእክት ነው የሚናገረው። እንደምታውቁት የቆሮንቶስ አማኞች ጥቂቶች ቢሆኑም ግን የመጡት ከጣዖት አምልከው ነው። እናውቃለን የሚሉትም እንደገና ደግሞ ደካማ የተባሉትም ሁሉም የመጡት ከጣዖት አምልኮ ነው። እንግዲህ የቆሮንቶስን ከተማና ሕዝብ የጣዖት አምልኮ ትልቅ ተጽዕኖ ያደረገበት ነው። በየቦታው ስትሄዱ ከጣዖት አምልኮ ጋር የተያያዙ ነገሮች ናቸው ያሉት እና ባለፈውም ሳምንት እንደተመለከትን እንግዲህ ምንድነው የሚሆነው? ለጣዖት የሚሰዋ መስዋዕት አለ። ቀጥታ ያንን ጣዖት ወይንም ደግሞ የተቀረጸው ምስል እንግዲህ ስለ ጣዖት ስናነሳ የሚታየው ውጫዊ የሆነ አካል ያለው ቁስ የሆነ ነገር አለ። ከእንጨትም ከወርቅም ከተለያየ ነገር የተሰራ ሊሆን ይችላል። ከዚያ በስተጀርባ ግን ደግሞ አጋንንታዊ አሰራር አለ። ስለዚህ ለጣዖት ሲሰዋ የተረፈውን ለጣዖቱ ከሰው በኋላ የተረፈውን ካህናቶች የዚህ የጣዖቱ አገልጋይ የሆኑት እነሱ ናቸው የሚመገቡት። ከዚያ የተረፈው ደግሞ እዚያ ያለው ጣዖት የሚያመልከው ሕዝብ አንድ ላይ በፈንጠዝያ ሆኖ ያንን ይመገበዋል። ከዚያ ሲተርፍ ደግሞ ይወጣና ሉካንዳ ወይንም ደግሞ ስጋ መሸጫ ቤት ገብቶ ይሸጣል። ስለዚህ አሁን ሐዋርያ ጳውሎስ በጣም እየተናገረ ያለው መጀመሪያም ላይ ይሄ ወጥቶ ገበያ ስለሚሸጠው ስጋ ነው እንብላ የሚል ክርክር የነበረው። ስለዚህ አሁን ሐዋርያ ጳውሎስ እየተናገረ ያለው ከጣዖት አምልኮ ጣዖት በሚመለክበት በዚያ ቤተ ጣዖት ውስጥ በሚደረገው ነገር እዚያ ስፍራ ሄዶ መመገብ ያንን ጣዖትን ማምለክ ነው። ከዚያ ጋር ኅብረት እንዳለው ያሳያል። እንግዲህ እነዚህ የመጡት ሁሉ ከዚያ ስለሆኑ እንደሚታወቀው ይኸውላችሁ ወደ ክርስትና መተን ለዚህ ነው ሐዋርያ ጳውሎስ ሮሜ ምዕራፍ 12 ላይ በአእምሮ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። በክርስቶስ ኢየሱስ አምነን ድነናል፣ ግን ሙሉ በሙሉ ገና አልተለወጥንም። የዓለም ርዝራዥ የሆነ
የተለያዩ ልምምዶች ከመጣንበት ወደ ኋላ የሚስቡን አንዳንድ ነገሮች አሉ። ክርስትናን አንዱ ፈተና የሚያደርገው ትግል ውጊያ የሚያደርገው ሰው የመጣው የትኛውም ሰው ከዓለም ነው የመጣው። ከዓለም ልምምድ ከተለያየ አምልኮ ከተለያየ አስተሳሰብ ስለመጣ በክርስቶስ ኢየሱስ አምነን ብንድንም ገና በለውጥ ሂደት ውስጥ ነው ያለነው። አንዳንድ ጊዜ ብልጭ የሚል ነገር አለ። አንዳንድ ክፉ ትዝታዎች አሉ። ወደ ኋላ የሚጎትቱ ነገሮች አሉ። ስለዚህ በየዕለቱ እምቢ ካላልን፣ ካልተቃወምን፣ ካልታገልን፣ ካልተዋጋን ወደ ኋላ የሚስቡ ነገሮች አሉ። እነዚህ የቆሮንቶስ አማኞችም ከጣዖት አምልኮ ነው የመጡት። ስለዚህ ይሄ ትዝታው አላቸው፣ ይሄ ልምምዱ አላቸው እና ወደ ኋላ የሚጎትት ነገር አለ። ስለዚህ ይሄንን ጉዳይ ከእሳት ጋር እንደመጫወት ነው። አትድፈሩት። ይሄ የጣዖትን አምልኮ እነዚህ አውቃለን ስለሚሉት ነው እየተናገረ ያለው። እዛው ላይ ስትመለከቱ እንደዚህ ነው የሚለው፣ ልባሞች እንደመሆናችሁ እላለሁ ይላል። እነዚህ ልባሞች እንደመሆናችሁ ሲል አውቃለሁ የምትሉ እውቀት አለን የምትሉ ስለ ጣዖት እውቀት አለን የምትሉ ሰዎች ይሄ የጣዖት ጉዳይ በጥንቃቄ የሚታይ ነው። ለጣዖት የተሰዋ ስጋ ስለመብላት ስላለመብላት እንደዚሁ በእውቀት ብቻ የምናልፈው ሳይሆን በአቋምም በውሳኔም የምናልፈው ነገር ስለሆነ ልባሞች እንደመሆናችሁ እላለሁ ይልና በምለው ነገር እናንተ ራሳችሁ ፍረዱ ይላል። ምክንያቱም የመጡት ከየት ነው? ከጣዖት አምልኮ ነው። የጣዖት አምልኮ ምን ያህል እግዚአብሔር የሚያዝንበትና የሚቆጣበት ክፉ ነገር እንደሆነ ያውቃሉ። ከየት እንደወጡ ያውቃሉ። እናንተ ራሳችሁ ምን አድርጉ? ፍረዱ ብሎ ለነሱ ይነግራቸዋል። ስለዚህ ከጣዖት አምልኮ ሽሹ። እንግዲህ አንዱ መጽሐፍ ቅዱስ ሽሹ ከሚለው ከጣዖት አምልኮ ነው። እንግዲህ ይሄ ስለ ጣዖት አምልኮ ስንነጋገር ይኸውላችሁ በእኛም ዘመን አሁን ባለንበት በዚህ ዘመን ባለችው ቤተክርስቲያንም ወገኖች ከእግዚአብሔር በላይ የምንወደው፣ ከእግዚአብሔር በላይ የምንገዛለት፣ ከእግዚአብሔር በላይ የምንኖርለት ውስጣችንን የሚይዝ ነገር የትኛውም ነገር ወገኖቼ ጣዖት ነው። ስለዚህ ይሄ እኛም ልንሸሽ የሚገባን ብዙ ነገሮች አሉ። ስለዚህ እነሱን ሽሹ ይላቸዋል። እና ምንድነው የሚላቸው? ወረድ እያለ ሲናገር ምንድነው የሚለው? የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ይላል። የእስራኤልንም ታሪክ ያነሳል። እነሱ የሚባርኩት የበረከት ጽዋ አለ። ወደ ኋላ ሄዳችሁ ስትመለከቱ ይህንን ማየት ትችላላችሁ። እንግዲህ ከጌታ ምራት ጋር ያገናኘዋል። ምንድነው የሚለው? የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? አሁን አንድ ነገር አስቡ፣ ስለ ጌታ ምራት ስለሚያነሳ። ምክንያቱም ታውቃላችሁ ወደ ኋላ ሄዳችሁ ዘጸአትም ላይ ሄዳችሁ ስትመለከቱ የእስራኤልን ታሪክ ፋሲካን ያደርጉ ነበር፣ አብረው ይመገቡ ነበር። እንደገና ደግሞ ካህናቶች የሚባርኩት በረከት አለ። የሚካፈሉት በቤተ መቅደስ አካባቢ የሚያገለግሉት ካህናቶች ታውቃላችሁ ማህበርተኞች ናቸው። መስዋዕት ከቀረበ በኋላ የተረፈውን ምን ያደርጋሉ? ካህናቶች ይካፈላሉ። ይሄ ቀጥታ ከእግዚአብሔር ጋራ ህብረት ያለው ነገር እንደሆነ ያነሳል። እዚህ ላይ ምንድነው የሚለው? ከክርስቶስ ደም ጋር ህብረት ያለው አይደለምን ብሎ ይናገራል። ተመልከቱ። አሁን ብዙ ጊዜ ስለ ጌታ ራት ራሱ ስንመለከት አንዳንዶች የጌታን ራት በጣም ጽንፍ ይይዙና ምን ይላሉ? አንዳንዶች ልክ ይሄ ደሙና ስጋው መታሰቢያውን ስንወስድ ቀጥታ የክርስቶስን ደም እንደመካፈል የክርስቶስን ስጋ እንደመካፈል ያደርጋሉ። እንዲህ የሚያምኑ የእምነት ክፍሎች አሉ። እዚህ ጋር ስማቸውን ማንሳት አይገባኝም። ደግሞ ሌሎች ደግሞ አሉ። በተለይ ወደኛ አካባቢ ይህን የጌታን ራት በጣም አቅልለው የሚያዩ አሉ። ማለት ምንም ስሜት የማይሰጣቸው፣ በቃ ምግብ ሲበላ ምግብ እንደመብላት ያህል የሆነ ነገር እንደመብላት ያህል የሚሰማቸው አሉ። ሁለቱም ትክክል አይደለም።
ምዕራፍ 11ም ለሄዳችሁ ማየት ትችላላችሁ። አንዳንዶች ታመሙ ይላል አይደል? አንዳንዶች ሞቱ ይላል እና በመካከላቸው ትልቅ ፍርሃትና ስብራት እንደሆነ ይናገራል። ስለዚህ ምንድነው የሚለው? ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን ይላል። አሁን በደንብ አስቡ። እኛ የምንካፈለው የጌታ ራት፣ እኛ የምንካፈለው ይሄ ጽዋውና ይሄ ህብስቱ ወይንም ደግሞ የክርስቶስ የደሙ መታሰቢያና የስጋው መታሰቢያ፣ ይሄንን ስርዓት ስንካፈል በመካከላችን በመንፈስ ጌታ ኢየሱስ ክርስቶስ ይገኛል። የእግዚአብሔር አብሮነት አለ፣ የእግዚአብሔር መገኘት አለ። በመንፈስ ከእግዚአብሔር ጋር ምን እናደርጋለን? ህብረት እናደርጋለን። ከጌታ ጋር ህብረት እናደርጋለን። ከጌታ ጋር ህብረት እናደርጋለን። አሁን ትልቁ ጉዳይ የምንበላው ነገር አይደለም፣ የምንጠጣው ነገር አይደለም። ያ ምሳሌ ነው፣ ግን ባዶ ምሳሌ፣ ባዶ ስርዓት አይደለም። ባዶ ስርዓት አይደለም። እዚሁ ላይ ምን ያነሳል? ልክ ለአጋንንት መስዋዕት ሲያቀርቡ ወይንም ደግሞ በዚያ ቤተ መቅደሱ ሲመገቡ ከቆመው ጣዖት ባሻገር ከሚካፈሉት መስዋዕት ባሻገር ግንኙነት ያደርጋሉ። መንፈሳቸው ተራክቦ ያደርጋል። ይሄ አጋንንትን የሚያመልኩ ሰዎች፣ ጣዖትን የሚያመልኩ ሰዎች ካያችሁ የሚያቀርቡት መስዋዕት አለ፣ ደግሞ የሚያቆሙት ምስል አለ። ከዚያ ባሻገር ግን ከመንፈሱ ጋር ምን ያደርጋሉ? ይነካካሉ፣ ህብረት ያደርጋሉ። ልክ እኛ ከጌታ ጋር ህብረት እንደምናደርግ እንዲሁ እነሱ ደግሞ ከክፉ ጋር ህብረት ያደርጋሉ። እሱን ነው የሚያነሳው። ይሄ ብቻ አይደለም። ይኸውላችሁ ተመልከቱ፣ ከጌታ ጋር ህብረት እናደርጋለን፣ ደግሞ ከወንድሞቻችን ጋር ህብረት እናደርጋለን። የጌታን ማዕድ ስንካፈል፣ ቅዱስ ቁርባን ስንካፈል ከማን ጋር ህብረት እናደርጋለን? ከጌታ ጋር እንገናኛለን። እግዚአብሔር የተባረከ ይሁን። እንደገና ደግሞ ከወንድሞቻችን ጋር ህብረት እናደርጋለን። እዚህ ላይ ሄዳችሁ ስትመለከቱ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን ይላል። የምንካፈለው አንድ እንጀራ ነው። አሁን ከተለያዩ ምክንያቶች ወይንም ከተለያዩ ጉዳዮች፣ ችግሮች የተነሳ ነው እንጂ ቀድሞ የጌታ ራት ሲሰጥ ራሱ አንድ ማዕድ ነው የሚሆነው። ጽዋውም አንድ ነው የሚሆነው። ከአንዱ ጽዋ ሁሉ ሰው ምን ያደርጋል? ይካፈላል። እንደገና ደግሞ ከአንዱ ማዕድ ሁሉ ሰው ይካፈላል። እንግዲህ አንዱ ጌታ ስለሁላችን ስጋው ተቆረሰ፣ ደሙ ፈሰሰ። በአንዱ ጌታ ደግሞ እኛ ሁላችን አንድ ቤተሰብ ሆነን አንድ አካል ውስጥ ገባን፣ አንድ ህብረት ውስጥ ገባን። እንደምታውቁት የቤተ ክርስቲያን ራስ ክርስቶስ ነው። ቤተ ክርስቲያን ደግሞ የክርስቶስ ምንድናት? አካል ናት። እያንዳንዱ አማኝ ደግሞ የአካል ብልቶች ነን። ስለዚህ አንዱ ጌታ ስለ ሁላችን ሞቶ እኛ ሁላችንን አንድ አደረገን። እግዚአብሔር የተባረከ ይሁን። ወገኖች የአንድነታችን መሰረት ክርስቶስ ኢየሱስ ነው። የአንድነታችን መሰረት መስቀሉ ነው። የአንድነታችን መሰረት ወገኖቼ በመስቀል ላይ የፈሰሰው የክርስቶስ ደም ነው። የሱ ቤዛነት ነው። በሱ ስርየት፣ በሱ አዳኝነት ሁላችን አንድ ሆነን፣ አንድ ቤተሰብ፣ አንድ ህዝብ ሆነን ስለዚህ ከጌታ ጋር ህብረት እናደርጋለን። እንደዚሁም ደግሞ እርስ በርሳችን ህብረት እናደርጋለን። እንደገና ደግሞ ጣዖታት ምንም አይደሉም። ግን አሁን ሐዋርያ ጳውሎስ እየተናገረ ያለው ከዚያ በስተጀርባ ክፉ መንፈስ አለ። ከዚያ በስተጀርባ አጋንንታዊ አሰራር አለ። ስለዚህ እሱን ነው እያሳያቸው ያለው፣ እሱን ነው እያመለከታቸው ያለው። ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። አሕዛብ እግዚአብሔርን የማያውቁ ሰዎች፣ በአንድም በሌላ ክፉን የሚያመልኩና የሚከተሉ ሰዎች
የሚሰውት መስዋዕት ለማን ነው? ለአጋንንት ነው። ይህ በደንብ መታወቅ አለበት። በተለያየ ስያሜ ሊሆን ይችላል፣ በመላእክቶች ስም ሊሆን ይችላል። በተለያየ መንገድ ያንን መስዋዕት ሲያቀርቡ የሚያቀርቡት ለምንድን ነው? ለአጋንንት ነው። ታውቃላችሁ በእኛም ሀገር ዛፍ ስር ያስቀምጣሉ አይደል? የሆነ ቦታ ያስቀምጣሉ። ይበላል ብለው ያስቀምጣሉ። ሳንቲም ሊያስቀምጡ ይችላሉ፣ ምግብ ሊያስቀምጡ ይችላሉ። እንደገና ዛፍን ቅቤ የሚቀቡ የተለያየ ነገር የሚያደርጉ አሉ። ያንን ሲያደርጉ የሚሰውት ለማን ነው? ለአጋንንት ነው። ሊትራሊ መጥቶ ምግቡን ላይበላው ይችላል። ነገም ሄዳችሁ ምግቡን እዛ ጋር ልታገኙ ትችላላችሁ፣ ሳንቲሙን ልታገኙ ትችላላችሁ። ግን ከዚያ ድርጊት በስተጀርባ አጋንንታዊ አሰራር አለ። እነዚያ ሰዎች ይህንን ሲያደርጉ ከዚያ መንፈስ ጋር ምን ያደርጋሉ? ህብረት ያደርጋሉ። የሚሰውት ይላል ለአጋንንት ነው ብሎ ይናገራል። እና ምንድነው የሚለው? የጌታን ጽዋ እና የአጋንንትን ጽዋ ልትጠጡ አትችሉም ይላል። እነዚህ የቆሮንቶስን አማኞች ሁለት ቦታ ልትጫወቱ አትችሉም። ቤተክርስቲያን ስትመጡ ለእግዚአብሔር መስዋዕትን ልታቀርቡ፣ እንደገና ደግሞ ወጣችሁ ለአጋንንት መስዋዕት ልታቀርቡ አትችሉም። ወገኖቼ እግዚአብሔር ነው። እግዚአብሔር ብቸኛ አምላክ ነው። እግዚአብሔር ቅዱስ አምላክ ነው። ሰው እግዚአብሔርን ካመለከ በፍጹም ልቡ እግዚአብሔርን ነው ማምለክ ያለበት። እግዚአብሔርን ከተከተለ በፍጹም ልቡ እግዚአብሔርን ነው መከተል ያለበት። ስለዚህ እግዚአብሔርም ጋር ነኝ፣ እንደገና ደግሞ ስወጣ ደግሞ ሌላ ክፉ አሰራር ውስጥ ሊሆን አይችልም። ሁለት ነገር በአንድ ላይ ሊሆኑ አይችሉም። በአንድ ሰው ሕይወት ውስጥ በተመሳሳይ ጊዜ ወገኖቼ አጋንንትና እግዚአብሔር በአንድ ሰው ውስጥ ሊያድሩ ሊስተናገዱ አይችሉም። አንዳንድ ጊዜ እንደዚህ እናስባለን። ሁለት ነገር በአንድ ሰው ውስጥ ይሆናል ብለን እናስብ። አይቻልም ነው የሚለው ሐዋርያው ጳውሎስ። አይቻልም ብሎ ነው የሚናገረው። አትችሉም። ወጣችሁ ውጭ ላይ በቤተ መቅደስ ውስጥ አጋንንት ማምለክ ወይንም ደግሞ እዚያ ያለውን መስዋዕት መብላትም ሆነ ምክንያቱም ሲበሉ ያመልካሉ። አሁን ይሄ በደጅ ስለሚሸጠው ስጋ አይደለም፣ ስለሱ አይደለም እያለ ያለው። እሱ ማንኛውም ሰው የሚገበያየው ከህሊና ነፃነት ሊናቸው ከወቀሳቸው ያንን ማድረግ የለባቸው። እንደገና ደግሞ ወንድማቸው የሚሰናከልባቸው ከሆነ ያንን ማድረግ የለባቸው። ግን ደግሞ ወደዚያው ጣዖት ወደሚመለክበት መቅደስ ወደዚያ ቤተ ጣዖት ውስጥ ገብተው ለዚያ ለጣዖት የተሰዋውን ማዕድ መካፈል ከክፉ መንፈስ ጋር ግንኙነት ማድረግ ነው እያለ ነው የሚናገራቸው። የጌታ ጽዋንና የአጋንንትን ጽዋ ልትጠጡ አትችሉም። ይኸውላችሁ ምዕራፍ 11 ላይ ራሱ ሄዳችሁ ማየት ትችላላችሁ። የእግዚአብሔርን ነገርና ሌላ ባዕድ የሆነ ነገር አንድ ላይ ይዞ መሄድ አይቻልም። በኋላ ላይ አነሳለሁ። እግዚአብሔር ወገኖቼ ክብሩን ለምንም አይሰጥም። እግዚአብሔር እኛን ለማስደሰት ወይንም ደግሞ ምንም አይደለም ብሎ ማያልፋቸው ጉዳዮች አሉ። እሱን ነው የሚናገረው። ስለዚህ ከጣዖት አምልኮ እንዲሸሹ አበክሮ ይነግራቸዋል። እንደዚህ ይላል። ይህን ሐሳብ ተናግሬ እጨርሳለሁ። ወይስ ጌታን እናስቀናውን? ምን ማለት ነው? እናስቀናውን? ሌሎች ትርጉም ለሄዳችሁ ማየት ትችላላችሁ። እግዚአብሔር ቀናተኛ አምላክ እንደሆነ ይናገራል። እግዚአብሔር ወገኖቼ ቀናተኛ፣ እግዚአብሔር የሚቆጣም አምላክ እንደሆነ፣ እግዚአብሔር ከቁጣው የዘገየ የምህረት አምላክ ነው፣ የርህራሄ አምላክ ነው። ደግሞ ይቆጣል። ሄዳችሁ ዕብራውያንም ለሄዳችሁ ስትመለከቱ ይህንን ታያላችሁ። እግዚአብሔር እንደሚባላ እሳት ነው። ምን እያለ ነው ሐዋርያው ጳውሎስ?
የእግዚአብሔርን ቁጣ አትቀስቅሱ እያለ ነው። የእስራኤልን ሕዝብ ታሪክ ከላይ ሲናገር የእግዚአብሔርን ቁጣ ነው የቀሰቀሱት። የእግዚአብሔር ቁጣ ደግሞ ፍርድን ያመጣል። የእግዚአብሔር ቁጣ ስብራትን ያመጣል። እግዚአብሔርን እናስቀናውን የሚለውን ሌሎችን ሄዳችሁ ስትመለከቱ እናስቆጣው ወይ? እግዚአብሔር ምን አይነት አምላክ ነው? የሚቆጣ አምላክ ነው። እግዚአብሔር የምህረት አምላክ ነው። እግዚአብሔር የፍቅር አምላክ ነው። የእግዚአብሔር ትዕግስት ለመዳናችን ነው። እግዚአብሔር ለቁጣ አይፈጥንም፣ ግን ደግሞ እግዚአብሔር ይቆጣል። ስለዚህ እግዚአብሔርን ቁጣ የሚያነሳሱ ነገሮችን አታድርጉ። ስለዚህ ጣዖትን ማምለክ የእግዚአብሔርን ቁጣ ይቀሰቅሳል። የእግዚአብሔር ቁጣ ደግሞ ፍርድን ያመጣል። የእግዚአብሔር ቁጣ ደግሞ ጉዳትን ያመጣል። እንደዚህ ይላል፣ ወይስ ጌታን እናስቀናውን ይልና እኛስ ከእርሱ ይልቅ እንበረታለንን? ወገኖቼ እኛ ከእግዚአብሔር ይልቅ እንበረታለን? መጽሐፍ ቅዱስ ስለኛ ሲናገር የከበረውን መዝገብ በምን ዕቃ ውስጥ አስቀመጠ ነው የሚለው? በሸክላ ዕቃ ውስጥ። እኛ ወገኖቼ ደካሞች ነው። እግዚአብሔር ሲነሳ፣ እግዚአብሔር ሲቆጣ፣ ባለፈውም እንደተመለከትን በአንድ ቀን 23,000 ሰው ነው አይደል የሞተው አይደል? በእስራኤል ታሪክ ውስጥ እግዚአብሔር አይቆጣ ወገኖች፣ እግዚአብሔር አይቆጣ። ይኸውላችሁ አንድ ነገር እናስብ። በአዲስ ኪዳን ዘመን ውስጥ ነው ያለነው ማለት የእግዚአብሔር ባህሪ ተለወጠ ማለት አይደለም። የተለወጠው ኪዳን የተለወጠው መካከለኛነት ነው። ከዚህ ቀደም ሊቀ ካህናቶች እነ ሙሴ ሌሎችም እና አሮን መካከለኛ የሆኑበት ሁኔታ አለ። አሁን ግን መካከለኛው ማን ነው? ክርስቶስ ኢየሱስ። መጽሐፍ ቅዱስ እንደሚናገረው ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ሊራራልን የማይችል ሊቀ ካህን የለንም። የሚራራ አምላክ አለን። የሚራራ ሊቀ ካህን አለን በአብ ቀኝ። ያ ግን ወገኖቼ ክፉ ነገር ለማድረግ እውቅና አይሰጠንም። ክፉ ነገር ለማድረግ አያበረታታንም። በጽድቅ መንገድ እየሄድን እግዚአብሔርን እየፈራን እየተመላለስን ሰው በመሆናችን ወገኖቼ በተለያዩ ምክንያቶች ልንሳሳት፣ ልንሰናከል፣ ልንወድቅ እንችላለን። ያኔ የሚረዳን አለ፣ ያኔ የሚያግዘን አለ፣ ያኔ የሚያነሳን አለ። ግን ደግሞ ሰው በጥፋቱ እየቀጠለ ከሄደ፣ ልቡን እያደነደነ ከሄደ ሊጎዳ ይችላል። በሕይወቱ የተለያዩ ነገሮች ሊመጡ ይችላሉ። ስለዚህ ምንድነው እያለ ያለው? እግዚአብሔርን እናስቀናውን ይህን ክፉ ነገር በማድረግ የእስራኤል ሕዝብ እንዳደረገ። ስለዚህ የሚላቸው ምንድነው? ሽሹ፣ እናንተ አስተዋይ ነን የምትሉ፣ እናንተ ዕውቀት አለን የምትሉ ማለት አንዳንድ ጊዜ በዚህ ዘመን እንኳን ሰዎች መንፈሳዊ ዕውቀት አለን እያሉ የሚደፍሯቸው ብዙ ነገሮች አሉ። የሚደፍሯቸው ብዙ ነገሮች አሉ። አልተጻፈም እያሉ እና ዕውቀት አለን እያሉ የሚደፍሩት ብዙ ነገር አለ። እንዲያው በጣም ዕውቀት ያላቸው ሰዎች ዕውቀታቸው ከሕይወታቸው ጋር ካልተዋሃደ፣ በሕይወታቸው ካልተተገበረ ወገኖች አይጠቅማቸው። እንዲያውም እግዚአብሔርን ይዳፈሩታል። በእግዚአብሔር ነገር ላይ ያልሆነ ነገር ያደርጋሉ። ስለዚህ አሁንም እየተናገራችሁ ያለው ስለነዚያ ደካማ ስለሆኑ ሰዎች አይደለም፣ ብርቱ ነን ስለሚሉ ሰዎች ነው። እስካሁን እየተናገረ እናውቃለን ስለሚሉ ሰዎች። ስለዚህ ወዴት እንዳትሄዱ ነው። በጣዖት የተሰዋ ስጋ መብላት ምንም ጣዖት ምንም አይደለም። ስለዚህ ብንበላም ምንም አይደለም። መጀመሪያ የሚላቸው ለወንድሞቻችሁ መታነጽ፣ ይህንን አድርጉ፣ ወንድሞቻችሁ በእናንተ እንዳይሰናከሉ። የሚሰናከል ከሆነ እንዲያውም ለዘላለም ስጋ ልብላ ብሎ ራሱን ያነሳ የራሱን ምሳሌ ያነሳና ግን ጥንቃቄ ያስፈልገዋል፣ መጠንቀቅ እንዳለባቸው
ይናገራል። እግዚአብሔር የተመሰገነ ይሁን። ወገኖቼ እኛም ዛሬ ብዙ ልንጠነቀቅባቸው የሚገቡ ነገሮች አሉ። እግዚአብሔር ከማይከብርበት፣ እግዚአብሔር ከሚቆጣበት፣ እግዚአብሔር ከማይደሰትበት። አንዳንዴ ምን አለበት ምን ችግር አለው የሚባል ብዙ ነገር አለ በዚህ ዘመን። ይህን ባደርግ ምን ችግር አለ፣ ይህን ባደርግ ምን ችግር አለ ሰዎች ይላሉ። እና በቃ ድኛለሁ የፈለኩ እኖራለሁ ይላል። ወገኖቼ እግዚአብሔር ትናንትም ዛሬ እስከ ለዘላለም ድረስ ያው ነው ማለት አልተለወጠም። ፍቅር ነው። እግዚአብሔር ደግሞ የሚቆጣ